ስታገቡ ወይም ቤተሰብ ስትመሰርቱ ይላል ገንዘብን አትሹ፣ የወላጆችን ባለጠግነት አትመልከቱ፣ የትውልድ ቀየውንም ባለጠግነት አትዩ፣ እነዚህ ሁሉ ነገሮች ዋና አይደሉምና ከትዳር አጋራችሁ ይልቅስ ማየት ያለባችሁ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ልባምነትን፣ ደግነትን ነው እንጂ። ቤተሰብ ስትመሰርት ምን አይተህ መሰረት? አሁንስ ማግባት ስታስብ ምን እያሰብክ ትመሰርታለህ? ቁም ነገሩ እሱ ነው። ለጽድቅ ይሆነኛል ወይ? መንግስተ ሰማያት ታገባኛለች ወይ? እግዚአብሔርን ይፈራል ወይ? ቅዱስ ቁርባን ይወዳል ወይ? የነፍስ ንጽህናን ገንዘብ ለማድረግ ይጋደላል ወይ? ወደ ሰማያት ይወስደኛል ወይ? ልባምነትና ደግነት አለ ወይ? እግዚአብሔር አለ ወይ? ትልቁ ጥያቄ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ አስተዋይነትን አገኛለሁ ወይ ነው። ሌላውማ ያልፋል። ገንዘብን ማዕከል አድርገህ ከገባ ይመጣል፣ ይሄዳል፣ ይተረፋል፣ ይከስራል፣ ይሞላል፣ ይጎላል። ቋሚና ዋና ነገር አይደለም። ውበትን፣ ደምግባትን፣ የቀየውን ታላቅነት፣ የወላጆቿን በር መዝጊያነት አይተህ ከሆነ ውበት ይረግፋል፣ ማደያት ያወጣል፣ ሰውነት ይለወጣል፣ አካል ይገረጅፋል፣ ማንነት ይጠወልጋል። ኋላ ስታጣው ልታኮርፍ ነው። ያኔ ጀርባ ልትሰጣት ነው። ያኔ ምን ልትሆን ነው? አየህ፣ ገንዘብን፣ ውበትን፣ ደምግባትን፣ የሰውነት ተክለ ቁመና ምክንያት አድርገህ ብቻ ከገባ እሱ ሲጠፋ ትጠፋለህ። እሱ ሲጠወልግ ፍቅርህም ይጠወልጋል። እሱ ሲቀየር ያንተ ማንነትም ይቀየራል። ለዚህ እኮ ነው መሰረቱ ላይ ችግር ስላለብን አንዳንዶች የሳሎንና የጓዳ ሚስት አላቸው። አንዳንዶች የለቅሶ ቤትና የሰርግ ቤት ሚስት አላቸው። አንዳንዶች መኪና እንደሚቀይሩት ይቀይራሉ። አንዳንዶች ሸሚዝ እንደሚለዋውጡት ይለዋውጣሉ። ምንም አይመስላቸውም። ምክንያቱም የሚፈልጉትን ካጡ ደግሞ ወደ ሌላው ይበራሉ። ጎበዝ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ንብን ተመልከታት፣ እርግጥ ነው መልከ ጥፉ ናት፣ ግን ያ ምን የመሰለ ማር ትጋግርልሃለች እንጂ ይላል። ጽድቅን ፈልግ፣ ሌላውን ተው። ለዚህ ነው ጽድቅን የመፈጸሚያ መንገድ ብቻ አድርገው። ወጣቶች ሆይ ስንመሰርት የጽድቅ ጉዳይ መሆኑን ሳንረሳ ነው ወገኖቼ። እስኪ አንዳንድ ሐሳብ ልስጣችሁና ወደ ሌላኛው ነጥብ ልለፍ። እዩ፣ የትዳር አጋራችንን አዎንታዊ በሆነ ሁኔታ ከተመለከትን ያ ማለት ባሌ ወይም ሚስቴ እግዚአብሔር የሰጠኝ ስጦታ የትዳር አጋሬ አድርጌ ከተቀበልኳት ወይም ከተቀበልሽው ምን እንደምታሳየው ወይም ምን እንደምታሳያት ታውቃለህ? ሁል ጊዜ የእግዚአብሔር ስጦታ ናትና ፍቅር ትሰጣታለህ። የእግዚአብሔር አደራ ነውና
ትንከባከቢዋለሽ። ምክንያቱም ለባልሽ የሚኖርሽ አመለካከት የእግዚአብሔር ስጦታ ነው። ጽድቅን መፈጸሚያዬ ነው የምትሉት። ጋብቻዬ ጽድቅን ልፈጽምበት ነው ካላችሁ ትንከባከቡታላችሁ። ትወዱታላችሁ። እድሜን ማምለጫ፣ ዘመን መሻገሪያ፣ የሆነ ነገር መደጎሚያ፣ ድህነት ማባረሪያ ካረጋችሁት ግን እመኑኝ ቤተሰባችሁን፣ ትዳራችሁን የውድድር ሜዳ ታረጉታላችሁ። የፉክክር አውድ፣ የጦር አውድማ ታረጉታላችሁ። ያ ሕፃን ልጅ እንዳለው እኮ ነው። ትምህርት ቤት ውስጥ መምህርቷ ስለ አንደኛው ዓለም ጦርነት መንስኤው ያመጣውን ውጤት ነገረቻቸው። ደግሞ ጨመረችና ስለ ሁለተኛው ዓለም ጦርነትም ተረከችላቸው። መንስኤውንና ውጤቱን አስረዳቻቸው። ከዚያ ምን አለች መምህርቷ? ምን እንዳሳሰባት እንጃ። ተማሪዎች አቤት፣ ለመሆኑ እስካሁን ከነገርኳችሁ ምሳሌ ተነስታችሁ የሶስተኛው ዓለም ጦርነት የትና እንዴት ሊከሰት ይችላል ብላችሁ ታስባላችሁ? አሁን የጥያቄ ለህፃናት የሚጠየቅ ነው። አጅሬ ፈጣን ተማሪ እጁን አውጥቶ እስካሁን ከነገርሽኝ እንደተረዳው ይሄ ጦርነት የሚጀምረው እኛ ቤት ሳይሆን አይቀርም አለላችኋል። አየ ጽድቅን መፈጸሚያ ካላረከው ጦር ሜዳ ታረጋዋለህ፣ መኳረፊያ ታረጋዋለህ፣ መፈታተሻ ታረጋዋለህ፣ መለካኪያ ታረጋዋለህ። ይኸውልህ ስትቆጣ አንተ የምትታገሰው ጽድቅን እየፈጸምክ እንደሆነ ሲገባህ፣ ሲጮህብሽ ዝምታን የምትፈጥሪው የክርስቶስን ሕግ ለመፈጸም ነው ያገባሁት ስትሉ፣ ሁለታችሁም ባልም ሚስትም የክርስቶስን ሕግ እንደምትፈጽሙ ስታስቡ ወገኖቼ ትታገሳላችሁ፣ ጭምቶች ትሆናላችሁ። በጸባችሁ መካከል ይቅርታ ይጎርፍላችኋል። አንዳችሁ ለአንዳችሁ መስዋዕት ለመክፈል የተዘጋጃችሁ ትሆናላችሁ። ወገኖቼ ሲታመም ትንከባከባላችሁ። ጽድቅን መፈጸሚያ ከሆነ ወገኖቼ ሲታመም ትንከባከቡታላችሁ። አጣ፣ ገረጣ፣ ነጣ፣ ጎበጠ ብላችሁ ባላችሁን አትንቁትም። አንዳንዶች አሉ ቀን አልፎ ኑሮ ሲሳካላቸው መከራውን በልቶ ያኖራቸውን ባላቸውን ዘግተውበት የሚሄዱ አሉ። ሚስትየው ድንገት ስትታመምበት አባ ከና እንደማለት በር ዘግቶባት የሚጠፋ ብዙ ነው። ምን ማለት መሰለ? ጽድቅን መፈጸሚያ የእግዚአብሔር ስጦታ የሰማያዊ ሕይወት አደራ አድርገን ካልተቀበልነው የጦርነት አውድ ነው የምናደርገው። ዝም ብለን እንደነገሩ ነው የምንኖረው። ወገኖቼ ምኞትህን ብቻ የምትፈጽምልህ፣ ጥያቄህን ብቻ የምታከናውንልህ፣ ደግሞስ እንቁላል ፍርፍር ጠዋት ከሰዓት ደግሞ የእንጀራ ፍርፍር እንደ ሰራተኛ አድርገህ ብቻ ከቆጠርካት አንተ ፍቅር መስጠት፣ አንተ መንከባከብ፣ አንተ የእውነት መውደድ ያቅታል። ምክንያቱም ዓላማውን ስተሃል። ሚስቴ ጥያቄዎችን ብቻ የምትመልስ ናት ብለህ አሉታዊ ሐሳብ በልብ ከተሃል። ሚስትስ ባሏ ወገኖቼ ትዕዛዝ የሚሰጣት ብቻ ወይም እሷ የልጆቿና የቤቱ አገልጋይ እንደሆነች ብቻ ካሰበች በተቃውሞ፣ በቅራኔ፣ በኩርፊያ ደግሞስ በቅዝቃዜ ትኖራለች። አባቶቻችን እኮ እንደሚሉት ነው ቀዝቃዛ ሚስቱ፣ ቀዝቃዛ ቤቱ፣ ነዝናዛ ሚስቱ ለምን ይሄዳል ከሰው ለቅሶ እያለ ቤቱ እንደሚሉት ነው።
ጋብቻ ከዝሙት ጠንቅ ለመዳን ነው። ዝሙት ፈተና ነው፣ ከእግዚአብሔር ጸጋ የሚያርቅ ነው፣ በራስ ሥጋ ላይ ኃጢአትን መግዛት ነው። ግልጽ ነው። ስለዚህም እያንዳንዱ አንዲት ሚስት አንድ ባል ይኖራት የዝሙትን ጠንቅ ሊያስወግዱበት ዘንድ ታግሰው ታቅበው ይኖራሉ። በመታቀብ እግዚአብሔር ያስችላል። በዚያ ሕይወት ውስጥ ታግሰው ራሳቸውን ጠብቀው ይኖሩና በጋብቻ ሩካቤ ስርዓተ ሩካቤን ጠብቀው ደስታቸውን እየገለጡ ከዝሙት ጠንቅ ድነው ይኖራሉ። በትዳር ውስጥ ያላችሁ ከዝሙት ጠንቅ ለመቆጠብ ጋብቻችሁ ምክንያት ሆኗል? አልሆነም? እንጃ። አንዳንዶቹ በጣም መንፈሳዊነት ገብቶናል ጠልቀናል ሲሉ ከባሎቻቸው ጋር 2 ወር 6 ወር አንዳንዴም ዓመት መኝታ ለይተው የሚኖሩ አሉ። ይሄ ለልጆች አይወራም። ጆሮአችሁን ያዙ እንበል። መንፈሳዊ ጋብቻ መስርተዋል፣ ግን መኝታ ከለዩ 6 ወር ወዲህ 7 ወር ወዲህ ይሏል። ሚስት እያለችው በዝሙት የሚቃጠል ባል አለ። ባል እያላት ደክሞኛል ሊሆን ምንኛ ነው ጻድቃኔ 3 ወር ከርሜ መጣውን አይታወቅም፣ ብቻ ባል እያላት ፍቃደ ሥጋ የሚፈትናት ሚስት አለች። የተጋባችሁ አስቡበት። ስርዓተ ሩካቤ ትምህርት አለው። ለጾም ጊዜ ፈቃዳችሁን፣ ለአጽዋማት ጊዜ ፈቃዳችሁን ተቆጠቡ፣ ከዚያ ውጭ ግን አትከላከሉ። አንደኛ ቆሮንቶስ ምዕራፍ 7 በበዓል ዕለት በሰንበት ወይም በተቀደሱ ቀኖቼ ፈቃድን አትፈጽም ይላል። ከዛ በኋላ ግን ፈጽም ነው። ይሄ ራሱ ሌላ ርዕስ ነው። ለልጆቹ ሳይሆን ለበትዳር ሌላ አላችሁ። ስርዓተ ሩካቤ ሕግ አለው፣ ስርዓት አለው። ዓላማውም ከዝሙት ጠንቅ ለመዳን ነው። ታዲያ ጋብቻ ላይ ሆነው ግን በዝሙት ይፈተኑ ለምን ሆነባቸው? የሁለቱ መገነዛዘብ ችግር አለ ማለት ነው። አላስተማርንም ማለት ነው። አልመከርንም ማለት ነው። ሄድኩኝ እኮ እንዲያረኩኝ እኮ እንደ ጀብዱ ያወራል። ለምን እምቢ አለችኝ እሷ? ለምን አንዴ ጻድቃኔ አንዴ አርሴማ ትሄዳለች፣ እኔ ምን ልሁን? እኔ ጠጀን እጠጣለሁ፣ አረቄን እጠጣለሁ፣ እንዴት ልቆጣጠር ይላል። አቤት ጉድ! ድራማ እኮ ነው። ይሁት ስህተት ነው፣ ዝሙት ነው። ግን እሷ ምን ነው ምክንያት ሆነችው? ለምን ባሏ እያለ ባታዊ ገሌ ነግሯት ጻድቃን የሚሄድ ምን ማለት ነው? ከባታዊ ገሌ በላይ እኮ ባሏ ይበልጣል። ሌላ አጀንዳ አልፈጠርኩም። መጀመሪያ ለባልሽ፣ መጀመሪያ ለሚስትህ፣ ከዛ ካህን አለ፣ ንስሐ አባት አለ፣ ሕጋዊ የሆነ መዋቅር ውስጥ ያለ ካህን አለ። ካህንም ቢሆን አለቃ አለን። እኛም የማይሆን ምክር ከመከር አባቶች ይገስጡናል። ሚስትህን አክብር፣ ባልሽን አክብሪ ነው መልእክቱ። ተዋደዱ፣ ተፋቀሩ፣ ስርዓተ ሩካቤ ጠብቃችሁ ኑሩ ነው መልእክቱ እንጂ ብድግ ብሎ ባል ሳያቅ ጻድቃን የከርመሽ ነው እንዲያለቀ እንሆናለን። እንዴ ባልሽን አስፈቅደሽ ነው። ያለበለዚያ ደግሞ አብራችሁ አንድ ቀን ጽጌ እንኳን ለማዳር አስፈቅዳችሁ ነው። ፈራችሁ እንዲህ ያላገባችሁ። እስቲ አገልግሎት እያለው 1 ወር ሙሉ መክረም የለም። ሚስት ስትፈቅድልህ ነው። መጀመሪያ ሚስትን አገልግል ስትፈቅድልህ ነው። አማክረ ነው። ተዋይተ ነው። አንድ ላይ ነው። በጋራ ውሳኔ ነው። የተግባባን ነው። ግን አይ ከአገልግሎቴማ የራሷ ጉዳይ ትልና 1 ወር ሙሉ እንደዛ ብሎ ነገር የለም። አንቺ ራሱ የራሲ ጉዳይ ነው የሚልሽ። በሰንበት ትምህርት ቤት እንዳይመጣብኝ ትላለች። አረ እንደሱ አይደለም ልጆቻችን። ሰንበት ትምህርት ቤት ነው እንደዚህ አጋር አታርጉብን። በአገልግሎቴ በማህበረ ቅዱሳን እንዳይመጣብኝ፣ በእንዲህ ነገር እንዳትመጣብኝ ይለና እሷን ጥሎልም እንዴ ለምን አገባ ታዲያ? የሁሉ ያለመመካከር ጉዳይ ነው። ያ ሁሉ አገልግሎት በስምምነት በፈቃድ በመዋየት በጋራ በልክ ለትዳር ጊዜ በመስጠት የሚደረግ እንጂ እንደ በግብታዊነት በዚያ ትምጭብኝ አይባልም። እንደዚህ የምትል ከሆነ አታግባ። ካሁኑ ወቁት። መጀመሪያ ገብቶ ነው። ለዚህ እኮ ነው። እናም ማጠቃለያ ሀሳባችን ሌላው ለደስታ ነው። እችን ነገር ጠቁም ያበቃል። የጋብቻ ዓላማ ብዙ ጊዜ ማይጠቀሳል። ጋብቻ የደስታ ምንጭ ነው። ብዙዎቹ አሁን ለይበልጥ ያላገባችሁ ጋብቻችሁ የበለጠ የደስታ ምንጭ፣ ልጅ መውለድ የበለጠ የደስታ ምንጭ እንዲሆን አድርጋችሁ ራሳችሁን አዘጋጁ። አንዳንዴ የተተራመሰብንን ምክንያት ምሳሌ አታርጉ። አንዳንድ ትዳርን ስትሰሙ እኔ እኮ ለልጄ ብዬ ነው የምኖረው ይላል ምትላለች። ጋብቻ ለደስታ ሆኖ ሳለ በጋብቻቸው ደስታ ያጡ አቤት ብዛታቸው። ካገባው ጀምሮ ነው እንደዚህ ሆንኩት ምትላለች ሚላለ። ለምን ሆነብን? ራሳችሁን ጠይቁ። ምን ሆኜ ነው? ሌላ ኮሚቴና ሌላ ቦርድ አይሰበሰብ ለእናንተ። ራስን መርምር፣ ራስን መርምሪ። ምን ሆኜ ነው? ለምንድን ነው እንዴ ለሌላ መትረፍ ሲገባን ለሚስቴና ለትዳሬ ደስታ ምንጭ አልሆንኩት? ለምንድን? ሁላችሁም በየራሳችሁ አስቡት። ትዳር ላላችሁ ቅድመ ጋብቻም ያላችሁ ጋብቻው የደስታ ምንጭ ነው። በዚህ ምድር ላይ እግዚአብሔርን አመስግነው ዘምረው አስቀድሰው ስጋው ደግሞ ተቀብለው አመስግነው የክብሩ የስሙ ቀዳሽ የክብሩ ወራሽ የሆኑ ዘንድ ነው። ምሳሌ ምዕራፍ 5 ላይ ጠቢቡ ሰሎሞን ምን ይላል? ከሚስት ጋር ደስ ይበል ይላል። መክብብ ምዕራፍ 9 ቁጥር 9 አሁንም ሰሎሞን ነው። መክብብ ምዕራፍ 9 ቁጥር 9 ከልጅነት ሚስት ጋር ወይም ከሚስት ጋር ደስ ይበል ይላል።
በተቃራኒው ከባልሽ ጋር ትዳር የደስታ ምንጭ ነው። ቆሎ እየቆረጠሙም ውሃ እየጠጡም ትዳር ውስጥ ፍቅር ካለ ደስታ አለ። ኑሮ ካሉት ምን ይሞቃል እንል የለ? አዎ። አሁን ግን ቪላ ቤት አለ፣ የተመቻቸ ደሞዝ አለ፣ ደስታ ግን የለም፣ ፍቅር ግን የለም። ለምን ሆነ? ራሳችሁን መርምሩት። መማር መመካከል የሚጠቅመው ለዚህ ነው። ትዳር ላይ ደስታ ከሌለ ደግሞ ውጭ ላይ ደስታ የለም፣ ስራ ቦታ ደስታ የለም። አንዳንዱ በአየሩ ይበሳጫል፣ ፀሐይ ሆነ ይናደዳል፣ ዝናብ ሆነ ይናደዳል፣ ከታክሲ ረዳት ጋር ይበሳጫል፣ ለምን ዘነበ ብሎ ይነጫነጫል። ይሄ ሁሉም ያነጫነጫው ግን ከሚስቱ ጋር ደስተኛ አይደለም። ይሄ ሁሉ ሀቀጠለ ምትዩ ጓዳሽ ችግር አለ ማለት ነው። ቤቱ ላይ የተዛነፈበት ሰው ሌላ ቦታ ሁሉ ደስታ ያገኛለሁ። አንዳንዴ በጊዜያዊ ደስታ ያገኛለሁ ብሎ ደግሞ ሱሰኛ ሆኖ በአልኮሉ በምኑ ተጠምዶ ቁጭ ይላል። ወይ እሷ ሌላ ግሩፕ ትፈጥራለች። እንደዚህ ይሆናል። እግዚአብሔር ከእንዲህ ያለው ይጠብቃችሁ። ትዳር የደስታ ምንጭ ነው። በትዳሩ ደስተኛ የሆነ ግን ስኬታማ ነው፣ ውጤታማ ነው፣ በአገልግሎቱም በየትኛውም ኑሮ። እናም ይህም ደግሞ ፍልስፍና አይደለም። ከሚስት ጋር ደስ ይበላል። እንዲሁም ብዙ ሀዘንን ብዙ ችግርን የምትረሱበት ሊሆን ይገባል ትዳር። አንድ ላስታውሳችሁ፣ ዘፍጥረት 24 ቁጥር 37 ዘፍጥረት 24 ቁጥር 67 ይስሐቅ የእናቱ ሞት ጎድቶት ነበር። አስታወሳችሁ? በኋላ ይስሐቅ ማንን ያገባው? ርብቃን አገባ። ለሽምግልና ለፈቃድ እግዚአብሔርም ሁሉም ይጠቀስ ነው ዘፍጥረት 24 ላይ። አሁን አንድ ነገር ልላችሁ ነው። ይስሐቅ ርብቃን ሲያገባ ከእናቱ ሞት ተጽናና ይላል። ስለዚህ ሀዘኑን ረስቶ በምኑ ደስተኛ ሆነ? በትዳሩ። አሁን በተቃራኒ ግን አግብቶ የሞተች እናቱን አያቱን ሁሉም ያስታውሳል። ጭራሹን በትዳሩ የዱሮ ቅድመ አያቴ እንዲነበሩ ጓደኞቼን ለየሽኝ ብሎ ብሶት ያወራል። ትዳር ግን እንዲሁም የሀዘን መጽናኛ ነው። ትዳር ስራ፣ ኑሮ፣ ውጣ ውረድ ያስከፋው ያስጨነቀው አይምሮ ከትዳር አጋሩ ጋር እግዚአብሔርን እያመሰገነ ቆሎም ቆረጠመ ጮማም ቆረጠ፣ አጋርነታቸው ብቻ ደስታ እየፈጠረላቸው፣ ልጅ ሲመጣ ደግሞ ሌላ የደስታ ምንጭ። ይሄ ነው ቀጥተኛው እግዚአብሔር የሰጠን መንገድ። ለምን ደስታ አጣው? ራሳችን። ትዳር የሚደከምለት ነው፣ ፍቅር የሚደከምለት ነው እንጂ ሰጥቶ መቀበል አይደለም፣ ሲወዱን መውደድ አይደለም። በክርስትና መቻል ነው እንጂ መቻቻል የሚባል ነገር የለም። መቻቻል የለም። መቻቻል የእናንተ መርህ ነው። ክርስትና ውስጥ መቻል ነው እንጂ መቻቻል የሚባል ጉድ የለም። እሺ ምን ማለት ይመስላችኋል? መቻቻል ማለት የሚችልህን ምን ትላለህ ነው። የሚችልህን ምን በል ነው። የማይችልህን እሳ የዚህ ግልባጩ አትቻል ነው። መቻቻል እስከቻለ ድረስ ቻለው ነው። በዚህ በክርስትና ግን መቻል ብቻ ነው ያለው። መቻል ብቻ ነው። የምትወዱን አይደል የሚወዱን አይደል የምትወደው የሚጠላህን ነው። ጠላቶቻችሁን ውደዱ ነው ያለው። ስለዚህ ባል መውደድ ሊያቆም ይችላል፣ ማዳመጥ ሊያቆም ይችላል፣ መንከባከብ ሊያቆም ይችላል፣ ቤቱን ሊተው ይችላል። ሊደከምለት ይገባል። ታሞ የለ ታሞ። ሚስትም እንደዛው መታዘዝ ልታቆም ማዳመጥ ልታቆም ትችላለች። ፍቅር ይደከምለታል። እስከምን? እስከ ደም ድረስ። ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም፣ ለሚወዱት ነገር መኖር ነው። ለሚወዱት ነገር። ክርስቲያኖች ሲጋቡ ቀለበት ያደርጋሉ። ቀለበቱ ፍርቅ የሌለው ነው፣ ጉጠትም የሌለው ወይም ደግሞ ፈርጥ ነው የሚባለው አይደለም። ፈርጥ የሌለው ወይም ደግሞ ፍርቅ የሌለው። ፍርቅ የሌለውን ቀለበት ብትዞሪ ጫፉን የት ላይ ነው የምታገኘው? ጫፍ የለውም፣ ዝም ብሎ መዞር ነው። እና ይሄ ዘላለማዊ ሕይወት ነው። ለዘላለም በመንግስተ ሰማያት አብረን እንኖራለን የሚል ፍቺ ይዘው ነው እስከ ወዲያኛው ዓለም ይሄ ዓለም አልፎ በሚመጣውም አልፎ የምንጸድቅበት ትዳር ነው ለማለት ነው። ያችን ቀለበት ክብ ቀለበት የሚያደርጓት እና መፍታት ሌላ ሰው መጨመር የማይቻልበት ምክንያት ዘላለማዊ ሕይወት ነው። ፍርቅም የለችውም እና ፍርቅ ስለሌለው መፋታትም አይቻልም። ለምን? ዘላለማዊ ጥምረት ስለሆነ፣ ዘላለማዊ ውህደት ስለሆነ። እና ይሄ ምንድን ነው? የዘላለማዊ ሕይወት ውክልና የምትሆን ቀለበት የሚያደርጉት ለምንድን ነው? ክርስቶስ ትንሣኤን ስለመሰከረ ነው። ክርስቶስ ትንሣኤን ስለመሰረተልን እና ጋብቻው የትንሣኤ ነው። ስጋዊ ፈቃድን ለመፈጸም በኑሮ ለመረዳዳት ወይም ደግሞ ገንዘብ ለማጠራቀም ወይም ኑሮ ስለቸገረው አይደለም ሰው የሚያገባው። ሰው ግን ይህን ይረዳል አይረዳም ሌላ ነገር ሆኖ፣ መሰረታዊ ነገር ግን ትዳር ራሱ የድህነት ሰንሰለት ነው እና ያንን ያደረገው ማን ነው? መድኃኔዓለም ነው። ልክ በዕለተ ዓርብ ምን አደረገ? ከጎኑ ደም ፈሰሰ። ከጎኑ በፈሰሰው ደም ቤተክርስቲያንን የመሰረታት
የአዳም ሚስት ከየት ነው የተገኘችው? ከጎኑ ነው። ክርስቶስ ደግሞ ምንድን ነው? ዳግማዊ አዳም ነው። የአዳም ሚስት ከጎኑ የተገኘችበት ምክንያት የክርስቶስ ሙሽራ ደግሞ ከጎኑ በፈሰሰ ደም ስለተገኘች ነው። ስለዚህ ያቺ ሙሽራ ቤተክርስቲያን የሰውም የሚስቱ አምሳል ስለሆነች ነው። ያንን መስርቶ በትንሣኤውም ደግሞ ይህንን አክብሮልናል። ያለ ትንሣኤ የሚፈጸም ነገር የለም።